ማኪና ማሚ እቅዳቸውና ሀሳባቸው ተሳክቶላቸዋል። እንግዲህ ናቲና ሰላምዬ ለያይተዋቸዋል ማለት ነው። ሰላም በጣም አምርራለች፣ በጣም ማለት ነው። ናቲን ጠልተው ሳይሆን ከሚደርስባት መከራና ስቃይ ፈተናዎች የበዛ ከናቲ እንድትርቅ አድርጓታል ማለት ነው። ይህም ማለት ማሚ አንዴ በአባቷ አንዴ በእናቷ እያስፈራራቻት በጣገቧ ላይ ቁማ እንግዲህ ፊቷ ላይ ቁማ ክላሷ ሂዳ ፊቷ ላይ ቁማ ማሚ ሰላም ፊት ሄዳ ቁማ መድኃኒቱን ሰጣቸዋት። በሉ አሁን ቶሎ በሉ ስጧት እያለች እንግዲህ ስልክ እያወራች እያስመሰለች እናትሽን እገልልሻለሁ እያለ እያስፈራራች እንግዲህ ሮዛ ደግሞ ለወንድሟ መከታ የቆመች ሮዚ ዋው የቤተሰብን ፍቅር ነው የወንድምን ፍቅር ነው የምታሳየው ሮዛ። እና ሮዛ ደግሞ ማሚን አንቺ እናት አይደለሽ እንደ ልጅ እንደው ለምንድን ነው ትንሽ ብሎ እንደ እናትነት የልጅ ስሜት የማይሰማሽ ብላ እንግዲህ አንገቷን አንቃ ማሚን አንቺ ልትገሊ ነው እናትሽ አይደለው እንደ እያለች እንግዲህ ማሚም እያለኝ ነበር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ውድ ሀገሬ ልጆች ላይክ እና ሼር ሰብስክራይብ ኮሜንት እያረጋችሁ በርቺ ለምትሉኝ ውድ ፋሚሊዎቼ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ሰላምና ፍቅርን አንድነትን ሀገራችንን ሰላም ያርግልን፣ ወገኖቻችንንም ሰላም ያርግልን። ውድ ቤተሰቦቼ ሮዛ ክፍል 15ን ይዤላችሁ መጥቻለሁኝ። ላይክ እና ሼር ሰብስክራይብ እያረጋችሁ አበረታቱኝ እላለሁ። አሁንም እንግዲህ ሮዛ ድራማ በጣም ደስ የሚልና አስተማሪ ድራማ ነው። እንግዲህ ማኪ ናቲን የኔ ካላደረግኩ እያለች እንግዲህ ጣራውም ባጡም ግድግዳውም እየደረሰች ትገኛለች ማለት ነው። ሰላምዬ ናቲን በቃኝ አልፈልግህም ብለዋለች። እንግዲህ ናቲ ለሮዝ ለሰላምዬ አበባ ገዝቶ ሲመጣ ሰላም እያለቀሰች ነበር ማለት ነው። ሰላምዬ ደግሞ ክላሷ ቁጭ ብላ እያለቀሰች ሮዚ ምን ሆነሽ ነው ሰላምዬ? ምንድነው? ምን ሆነሽ ነው? ምን ተፈጥሮ ነው የምታለቅሱ? ብላ ስትላት ሰላምዬ ደግሞ እትዬ እናቴ ሊገሉብኝ ነው ስትል ማሚ ደረሰች ማለት ነው። እንግዲህ ይችን ስትሰምታ ማሚ ደግሞ ቶሎ በሉ መድኃኒቱን ሰጣችኋት፣ በሉ ስጧት ብላ እንግዲህ ስልክ አወራች ማለት ነው። በጣገቧ ሆና የዚህ ጊዜ ሰላምዬ በጣም ጮኸች፣ በጣም አዘነች፣ በጣም ስመመን ውስጥም ገብታ ሀሳብ ውስጥም ገብታ በጣም አዘነች። እናቴን ሊገሉብኝ ነው ብላ ማለት ነው። እና ማሚም ደግሞ ያም አልበቃት ብሎ አሁን ትሄጃለሽ ወይስ ትቀሪያለሽ? ምርጫው ያንቺ ነው፣ እናትሽ ሞታለች ብላ እንግዲህ ስትላት ሮዛ ደግሞ ማሚን ተነስታ አነቀቻት ማለት ነው። እንዴት የእናትነት ስሜት ትንሽ አይሰማሽም ብላ አነቀቻት ማለት ነው። ከዛም ሰላምዬና ሮዛ ምንድነው ሮዝዬ ሰላምዬ የተፈጠረውን ነገር ንገሪኝ፣ ሰላምዬ እባክሽ ንገሪኝ እባክሽ ብላ ስትላትም ሰላምም ደግሞ ያው ማሚ ስላስጠነቀቀቻት ለማንም እንዳትናገሪ ብላ ለማንም እንዳትናገሪ ብዬሽ አልነበረም ወይ ብላ እንግዲህ ያችን ነገር ስትናገር ደርሳባት ማለት ነው። ሮዚም ደግሞ ምንድነው የሆንሽው ሰላምዬ ምንድነው የተፈጠረው ንገሪኝ ለእኔ ስትላት ሰላምዬ ሮዝዬ ምንም ነገር የለም በቃ እኔ መሄድ አለብኝ፣ በቃ እኔ ቤተሰቦች ጋር በቃ መሄድ አለብኝ፣ እኔ እናትና አባቶቼ ይሞቱብኛል መሄድ አለብኝ ስትላት ሰላምዬ ተይ እባክሽ ተይ አትሂጂ፣ እኛስ ቤተሰቦችሽ አይደለን ስትላት አዎ ቤተሰቦቼ ናቸው እኮ ትሄድሽ እኮ ታዲያ እኛን አታገኝንም ስትላት እኔ እናንተንማ በፍጹም ማጣት አልፈልግም ስትል አዎ እኛን ትወጅናለሽ አይደል ሰላምዬ ስትላት አዎ ወዳችኋለሁ በጣም ነው የምወዳችሁ እናንተን ማጣት አልፈልግም ትላለች። ሰላምም ደግሞ ሮዚም ደግሞ እንግዳውስ እኛን ከወደድሽን ተቀመጪ በቃ ስትላት አይ መሄድ አለብኝ ሮዝዬ ልሂድ ሮዝዬ መሄድ አለብኝ ስትላት ሮዛም ደግሞ በቃ ሰላምዬ አንቺ ከዚህ ቤት ትሄድሽ በቃ እዚህ ቤት የዚህን ቤት ቤተሰብ ድጋሚ እንደማታገኙ ተስፋ ቆርጠሽ ሂጂ ስትላት ሰላምዬም በጣም አለቀሰች በጣም ማለት ነው። ሮዚም ትታት ሄደች። ሮዚ ደግሞ ልብሷን ለባብሳ ሻንጣዋን ይዛ በፌስታሏን ምግብ ይዛ ስትወጣ ናቲን አገኘችው ማለት ነው። ናቲዬ ደግሞ ለሰላምዬ አበባ ገዝቶ ለፍቅረኛው አበባ ገዝቶ ተፍ እያለ እንግዲህ አበባውን መርጦ የኔ ትዝታ የኔ ማስታወሻ እስትንፋሴ ህይወቴ እያለ እንግዲህ አበባውን መርጦ ሲወጣ ወይዘሮ ማን ነበር
ኪያ ታገኘዋለች ማለት ነው። ማኪ ስታገኘው ይቅርታ ስሟ እየጠፋብኝ ስሟ እያዘኝም በነገራችን ላይ የማኪ ስም ማኪ ታገኘዋለች ማለት ነው። ይሄን አበባ ዛሬ ለማን ሊሰጠው ነው? እኔማ ይሄን አበባ ዛሬ የምታደርስበትን አይሃለሁ። ያንተን ሰላም ያንተን ፍቅረኛ ዛሬ አቃታለሁ ብላ እንግዲህ ትከታተለው ናቲም ሲሄድ እሷም ስትከታተለው ተዋላውና መሀል ላይ የሆነ ሰው አደናቀፋት ማለት ነው። ሰላምዬም ማናትን ማኪን ሲያደናቅፋት ማኪ ደግሞ ተበሳይታ ሰውየውን እንዴት ይሆናል አይታ አትሄድም እንዴት ብላ በጣም ተበሳጨች እና የዛኔ ናቲ አመለጣት ማለት ነው። ወደ የት እንደገባ ተሰወረባት ማለት ነው። ሲሰወርባት እንግዲህ ወይ እንደው ምን አባት የለውን እንዴ የት ነው የማገኘው? ምን አይነት የተረገመ ሰውዬ ነው? እንዴት ነው የማገኘው? እያለች ስትበሳጭ እንግዲህ ስትበሳጭ ናታልም ተሰወረባት ማለት ነው። ከዛም ናታልዬ አበባውን ይዞ ሄዶ ለሰላምዬ ከመስጠቱ በፊት እናቱ ዘንዳ ሄዶ ማሚ ደስ አለሽ አይደል? ሰላምዬና እኔን አለያየሽን አይደለ ሲላት፣ ማሚም ደግሞ ተው ልጄ ተው፣ እማትገባህን ሴት እኮ ነው እኔ የምትገባህን ልጅ እድራለሁ ስትለው፣ እልል በይ እንጂ ለምንድን ነው እንደዚህ የምትይው? እልል በይ ልይሽ። ደስ አለሽ አይደል? ሰላምዬን ነጣቅሽኝ፣ ህይወቴን ሁለ ነገሬን ነው የነጣቅሽኝ፣ ሁለ ነገሬን ሲላት፣ ልጄ ተው እንደዚህ አትበል ስትለው፣ አንቺ የተጨነቅሽው ለኔ ፍቅር ለኔ ደስታ ሳይሆን ለአንቺ ክብር ነው፣ ለአንቺ ክብር ለክብርሽ ስትይ ነው ብሎ ናቲም ደግሞ ሰላምዬን አጣው ማለት እኔም አታገኘኝም፣ እኔም ልጅ የለውሽም፣ እንደሞትኩኝ ቆጣሪው ብሎ እንግዲህ እናቱን ተናግሮ ሄደ ማለት ነው። ከዛም ደግሞ አበባውን ይዞ ሄዶ ለሰላምዬ ሊሰጣት ሲል በር ላይ ከሮዚ ጋር ተገናኙ ማለት ነው። ከሮዚ ጋር ሲገናኙ ወንድሜ እንኳን ደህና መጣህ ብላ ሮዚም ሰላም ብላ ወንድሟን ሰላምዬ ሲላት፣ ሰላምዬ ክፍሏ ናት ስትለው፣ ግን ምን ሆና ነው ግን ምን ሆናችሁ ነው ምንድን ነው ስትለው፣ ምን አውቃለሁ ምንድን ነው ሲላት፣ ምን አውቃለሁ እያለቀሰች ነው ክላሷ ሄዳ፣ እስቲ ሂድና እያት እስቲ ምን ሆና እንደው ጠይቃት ስትለው፣ እሱም ደግሞ ናታልም ደግሞ ሂዶ ሰላምዬን አበባ ሊሰጣት ሲሄድ እያለቀሰች ሲያገኛት፣ ሰላምዬ ምን ሆነሽ ነው ምን ተፈጥሮ ነው ብሎ ሲላት፣ አበባውንም አልቀበልም ብላም ቢያለችው ማለት ነው። ወዲ ቢላት አልቀበልም አለችው። አይኔን እያየሽ አልወድህም በይኝ፣ አይኔን እያየሽ ትቻለሁ አላፈቅርህም በይኝ እያለ ሲል እንግዲህ ሰላምም ደግሞ አይኑን እያየች ለማየት ለመናገር አላስችላት ሲል ፊቷን ዙራ አልወድህም እጠላሃለሁ በይኝ ሲላት፣ አሁንም ዙራ እጠላሃለሁ አለችው ማለት ነው። ከዛም ባለፈ ናታል በቃ ተህይወቴ ውጣልኝ፣ እኔ አንተን ካገኘው ጀምሬ ህይወቴ ሁሉ ሲኦል ሆኖብኛል፣ በቃ ውጣልኝ ከህይወቴ ብላ ናታልን ወደ ስራዋ ልትሄድ ስትል፣ ነይ ቆይ አትጅም ቆይ ብሎ ሲያስቀራት አሁንም እምቢ ብላ ሄደች ማለት ነው። ከዛም ባለፈ ደግሞ ናታል ክላሷ ቁጭ ብሎ አንድ አፍታ ስታለቃቀሰ በኋላ አበባውን ፍራሿ ላይ ጥሎላት ሄደ ማለት ነው። ፍራሿ ላይ ጥሎላት ሲሄድ እንግዲህ ያቺ የተረገመች መቼም አንዳንዴ እንደው ፍቅር መሀል እኮ ሰይጣን ይገባል የሚባለው እውነት ነው። እንግዲህ ማኪ ናት እንግዲህ መሀላቸው ገብታ እየበጠበጠች ያለችው ማኪና ማሚ ናቸው። እንግዲህ ማሚም ለራሳቸው ክብር ተጨንቀው ልጄ ሰራተኛ ገባ አይባልም እምድረው የሀብታም ልጅ ነው ሞልቃቃ ነው እምድረው ብላ እንግዲህ ማኪን ልትድረው አዘጋጅታ ነው ማለት ነው። እንግዲህ እሱ ደግሞ የሀብታሚቱን ልጅ አልወደደም። ድሃይቱን ሚስኪኒቱን ልቧ ንጹሃን ነው የፈለገው። ልጁ ደግሞ ማሚ ደግሞ ክብሬስ እንዴት ሰፈር ሰው ላይ እወረዳለሁ? ሰራተኛ ልጁ አገባ እየተባልኩኝ እንዴት እወረዳለሁ? እንዴት መጠቋቆም ይሆናለሁ? እንዴት አንገቴ ልድፋዊ ባንድ ልጄ እያለች እንግዲህ ማሚም ይሄ ነው እንግዲህ ፍቅራቸውን የሰላምንና የናቲን ፍቅር ሊያራርቅ የቻለው ማለት ነው። ከዛም ባለፈ ማኪ ማሚ ጋር ሄዳ ማሚ ምን ሆነሽ ነው ዛሬ ልክ አይደለሽም ስትላት፣ አረ ልጄ ደህና ነኝ ስትላት፣ አንቺ ደህና ነሽ ስትላት፣ ደህና ነኝ ማሚ ነኝ፣ አንቺ ግን ትክክል አትመስለኝም ስትላት፣ ደህና ነኝ አለች ማሚ ማለት ነው። ማሚ ዛሬ አንድ ነገር የገጠመኝ ልንገርሽ ስትላት፣ ምን ገጠመሽ ደግሞ እሱ ስትላት፣ ናቲ አበባ ገዝቶ ሲወጣ ስከታተለው አንድ የሆነ ደነዝ የሆነ ሰውዬ
አደናቅፎኝ ከዛ ወዴት እንደተሰወረ ጠፋብኝ ብላ ለማሚ ስትነግራት አበባውን ለማን እንደሚሰጠው የእሱን ፍቅር ዛሬ ለማየት ቸኩዬ ነበርና እንደዚህ ሆንኩኝ ስትላት፣ ማሚም ደግሞ ተይው ልጅ እሱን ተይው ትደርሽበት የለ እንዲሁ የት ይቀራል ብላ እንግዲህ ማሚም ስትላት፣ እሱማ የት ይቀራል ፈልፍዬ አወጣታለሁ እኔ ማኪ አይደለሁም ፈልፍዬ ካላወጣዋት እያለች ማኪም እንግዲህ ማሚም ደግሞ ታወጫዋለች ቆይ ልጄ ተረጋጊ እያለች ስትላት፣ ከዛም በኋላ ሮዚ ደግሞ ለዛ ለእብዱ ልጅ ምግብ ይዛለት ስትሄድ እብዱ ልጅ የለም ወደ የተደ እያለ እሱን ስትፈልግ እየሮጠ መጥቶ ቶሎ በይ ሮዚም ደነገጠች ማለት ነው። ሲመጣባት ደነገጠች። ቶሎ በይ ማያዬን የገደሏት ሰዎች ሊገሉሽ እየመጡ ነው፣ ሊገሏችሁ እየመጡ ነው፣ አምልጪ ብሎ ሮዛን ሲላት፣ ሮዛም ደንግጣ ቆመች ማለት ነው። ማናቸው እነማናቸው የሚገሉን ስትለው፣ አላቃቸውም። መሞት ትፈልጋላችሁ? መሞት ትፈልጊያለሽ ስላት፣ አልፈልግም ሲላት ስትለው፣ እንግዳውስ አምልጪ ቶሎ በይ ማያዬን የገደሏት ሰዎች እየመጡ ነው፣ እናንተንም ሊጨርሷችሁ ሊገሏችሁ፣ አምልጪ ብሎ ሮዛን ሲላት፣ ሮዛም ደግሞ እነማን ናችሁ ምንድነው የምትለው? ቆይ ተረጋጋ እያለች ስትለው፣ እሱም ጥሏት ሄደ ማለት ነው። ይኸው መጣች ማያዬን የገደለቻት ይኸው ብሎ ሲል እየሮጠ ሲከታተላት ወይዘሮ እና ካያ እንትን ማን ነው ስሟ ኪያ ናት ማለት ነው። ወይዘሮ ማኪ ናት ማለት ነው። ማኪም ደግሞ ትሮጣለች፣ እሱም ይሮጣል፣ እሷም ሁለቱም እየተሯሯጡ እቤት ደረሱ ማለት ነው። እቤት ሲደርሱ አንቺ ነሽ ማሄን የገደልሻት አንቺ ነሽ ሲላት፣ እኔ አልገደልኩም ሰውዬ፣ እባክህ ተወኝ፣ አትከተለኝ ብያለሁኝ፣ አንተ ሰውዬ እባክህ አትከተለኝ እያለች ስትለው፣ አንቺ ነሽ ማሄን የገደልሻት፣ ማሄን አምጪ እያለ እንግዲህ ይከተላታል ማለት ነው። ከዛም ሲከተላት ስትሮጥ ቤት ስትደርስ ቤት አንኳኩታ ሰላም እየከፈተችላት ማለት ነው። በሩን ከገባች በኋላ ምን ሆነሽ ነው ስትላት፣ ዝጊ በሩን ቶሎ በይ ብላ በሩን ታዘጋች። በኋላ ምን ሆነሽ ነው? ምንድነው እንደዚህ ሆንሽ? ምንድነው ስትላት፣ እብድ ተከትሎኝ እብዱ ያሯሮጠኝ ስትላት፣ የምን እብድ ምንድነው? ተረጋጊ ቀስ በይ ስትላት፣ እብዱ ማን መስለሽ ደግሞ ስትላት፣ የሮዛ ፎንቃ ነው ብላ እንግዲህ ለሰላም አስተዋወቀቻት ማለት ነው። ከዛም እስኪ ውሃ ልጠጣ ብላ ወደ ስታልፍ ሰላምዬ ክፍል ላይ አበባውን ታየዋለች ማለት ነው። ሰላምዬ ክፍል ላይ አበባውን ስታየው ይህ አበባ የመጣው ለሰላም ነው፣ ይህ አበባ ይዞት የመጣው ናታል ለሰላም ሊሰጥ ነው እንዴ ብላ በጣም እንትን አለችና ሰላምን ጠራቻት ማለት ነው። ሰላምን ስትጠራት ሰላም ደግሞ መጣች። ሰላም ደግሞ መጣ ይሄ አበባ የማን ነው ስትላት፣ እኔ ምን አውቃለሁ እኔ እንጃ ትላለች። ናታል ነው የሰጠሽ ላንቺ? ዛሬ ተናገሪ፣ እውነቱን ንገሪኝ ሳልገልሽ ብላ እንግዲህ ጸጉሯን ይዛ እንትን ስትላት፣ እኔ አላቅም እኔ አላየሁም እኔ አላቅም ብላ ሰላምዬም ስትላት እንግዲህ ወረወረቻት ማለት ነው። ይህ አበባ ላንቺ ነው የመጣው ዛሬ ሲጣርጊ ሳልነግርሽ እውነቷን ተናገሪ፣ አንቺ ነሽ የናታል ፍቅረኛ ስትላት፣ ኧረ እኔ አይደለሁም በጭራሽ እኔ አይደለሁም ብላ ሰላምዬም ስትል፣ ከዛም ደግሞ ወይዘሮ ማኪ ናታል ክፍል ገብታ አበባውን ያመጣው ለሰላም ነው፣ አበባውን ያመጣው ለሷ ልሰጣት ነው ስትለው፣ ምን ያገባሽ ሲላት፣ እንዴት አያገባኝም ተናገር ስትለው፣ እሱን አንቺ ጠያቂ ነሽ እንዴ? እሱን ላንቺ ማስረዳት የለብኝም ውጭልኝ ሲላት፣ አልወጣም ዛሬ እውነቱን ካልነገርከኝ ከዚህ ቤት አልወጣም፣ ናታልን እኔ አንተ የኔ ማድረግ ነው የምፈልገው ስትለው፣ ውጭልኝ አንቺ ሴትዮ ቆይ ከኔ ምንድን ነው የምትፈልጊው ሲላት፣ የምፈልገውማ አንተን ነው እኔ እያለች እንግዲህ ስትል፣ ሰላምዬም ደግሞ ናታልና ማኪ የተጨቃጨቁ ሰላምዬ መጣች ማለት ነው። ሰላምዬ ስትመጣ ሰላምዬም ገብታ ግን የምር ትችላለች። ሰላምና ናቲ ተተለያዩ ድራማው ራሱ ደስ አይልም፣ አያምርም። ሰላም በተለይ ከዛ ቤት ከወጣች ድራማው አይደንቅም። ሰላም ናት ዋናውን እንትን እያለች ያለችው ማለት ነው። እና ሰላምዬ ትመጣና ሱፍህን ተኩሺ አበባው ጋር አስቀምጬልሃለሁ፣ አበባውና ሱፉን አንድ ላይ አስቀምጬልሃለሁ ስትለው፣ ምን ሲላት፣ ተኩሽ አስቀምጬልሃለሁ ብላ እንግዲህ ማኪ ናታልን ስታይ እሷ ጠቀሰችው ማለት ነው። እባክህ ለእኔ ስትል ለእኔ ብለህ እሺ በል ዋሽልኝ ስትለው፣ እሺ ብሎ ሲላት፣
ከዛ ዛሬ እራት ግብዣ አለ ማለት ነው። እሱን እራት ግብዣማ አብሬ ሂጄ አየዋለሁ ትልና ለባብሳ ማኪ ለባብሳ ቁጭ እንዳለች እነሱ ግን ውሸታቸውን ነው ማለት ነው። እነሱ ግን ውሸት ነው። ሰላምዬ የፈጠረችው ነው። ሰላምዬ ራሷን ለማዳን ስትል የተጠቀመችው ሲስተም ነው እንጂ ራት ግብዣ ኑሮት አይደለም ናታል። ከዛም ሮዚ እናቷ ጋር ሄዳ እማዬ ቆይ ለምንድን ነው እንደዚህ የምታደርጊው? ለምንድን ነው ስትላት ልጄ ለሱ የምትመጥነው ሴት አይደለችም። ልጄን እኔ ጥሩ ልጅ ነው የምድረው፣ ሰራተኛ አያገባም ልጄ ስትላት፣ ቆይ አንቺ ለምንድን ነው ግን እንደዚህ የምትሆኒው? ለምንድን ነው ቆይ የሰው ደስታ የምነጥቂው? የልጅሽን ደስታ የልጅሽን ሁሉ ነገርሽን ነው ሁሉ ነገሩን ነው የነጠቅሽው ስትላት፣ አንቺ ልጅ ቆይ ለምንድን ነው እኔን እንደ እናት የማታከብሪኝ? ቆይ ለምንድን ነው ብላ እንግዲህ ማሚም ሮዛ ላይ ተበሳጨችባት ማለት ነው። ሮዛም ደግሞ እመኝኝ ልጅሽን ገለሸዋል፣ ልጅሽን ቀብረሸዋል ብላ ትታት ሄደች ማሚን ማለት ነው። ከዛም ተማሚ ጋር ከተለያዩ በኋላ ወንድሟ ጋር ሄዳ ከወንድሟ ዘንዳ ሄዳ ወንድሟን እያባበለች ናታልዬ ና እንሂድ ፊልም እንይ በእናትህ ሳሎን እንሂድና ፊልም እንይ እያለ ስትለው ተይኝ በቃ ሮዚ ተይኝ በቃ ተይኝ ሲላት ናታልዬ ወንድሜ መሀላችሁ ላይ ያለውን ክፍተት አታራርቁት እሺ፣ አንተና ሰላም ተመካከሩ ተወያዩ እያለች ስትለው ተይኝ ይህ ሁሉ ስራ የማየ ስራ ነው። እማዬ ደስ ይበላት እንግዲህ ደስ ይበላት። ሰላምዬ ርቃኛለች፣ ሰላምዬ አልወድህም ብላኛለች፣ ሰላምዬ አላፈቅርህም ብላኛለች። ይህ ሁሉ የማየ ነው። ደስ ይበላት እማዬ ደስ ይበላት ብሎ እንግዲህ ለሮዛ ሲነግራት በቃ ተው ሁሉም ነገር ይስተካከላል። ሰላምዬም ወደ ሀገሯ ልትሄድ ነበረ እኔ ያስቀርቻታለሁኝ ስትለው እሺ በቃ ትልና ማሚ ደግሞ በመሀል ትገባና ማሚ ሰላምን ክላሷ ሄዳ ኩሽና ሄዳ ሰላም ምርጫው ያንቺ ነው፣ ከዚህ ቤት ትወጫለሽ ወይስ አትወጭም? ሁለት ምርጫ ሰጥቼሻለሁ። አሁኑኑ ቤቴን ለቀሽልኝ ውጭ፣ እማትወጪ ከሆነ እጨርሳችኋለሁ ብላ ስታስፈራራት ለምን እናቴንማ ተይልኝ፣ እናቴን እንዳንክብኝ ተይልኝ፣ እንግዳውስ ውጪ ስትላት እሺ በቃ ወጣለሁኝ ብላ ሻንጣዋን እያስተካከለች ሰላምዬም እያለቃቀሰች ሻንጣዋን ስታስተካከል ሮዚም ደግሞ ተይ እባክሽ ተይ፣ ተዚህ ቤት ጭራሽ መውጣት የለብሽም፣ በፍጹም መሄድ የለብሽም በፍጹም እያለች ስትላት ሮዚም ወንድሜና ሰላምንማ አንድ ላይ ነው የማደርገው፣ መቼም ወንድሜማ ደስታውን እንዳጣብኝ አልፈልግም፣ መቼም ወንድሜማ እንዲከፋብኝ አልፈልግም፣ ሰላምዬንና ናታልን አንድ ላይ ነው የማደርጋቸው እያለች ስትል እንግዲህ ነገር ግን ሮዚ ብትታገልም ማሚና ማኪ በጣም እንትን ብለዋል። ከዛም በኋላ ሶፋ ላይ ወስደው እንግዲህ ከወንድሟ ጋር እየተቀላለዱ ቲቪያቸውን እያዩ እያለ ሰላምዬ ትዝ አለችው ማለት ነው። ናታል ሰላምዬ ትዝ ስትለው ሰላምዬ ጋር ሄዶ ስትሄድ ሻንጣዋን እያዘጋጀች ቁጭ ብላለች ማለት ነው። ወይዘሮ ማኪም ደግሞ የራት ግብዣዋን ቀሚሷን ለብሳ ፏ ብትን ብላ ወንድምና እህት ሳሎን ላይ ሲሄዱ እሷ ልብሷን እየለባበሰች ከዛም ባለፈ ሰላምዬና ናታል ሰላም ልብሷን እያዘጋጀች ሲያገኛት ሰላምዬም ቁማ ተቃቅፈው አልቅሰው ምናምን ውግድልኝ በቃ ተወኝ እያለች በሀሳቧ ናታል መቼም ከልቤ አላወጣህም ናታልዬ እወድሃለሁኝ በጣም ነው ማፈቅርህ እያለች እንግዲህ ናታልን እያለች ሰላምዬም ትገኛለች ማለት ነው። ወይዘሮ ማኪም እንግዲህ የራት ቀሚሷን ለባብሳ ሳይሳካላት ቀርቷል ማለት ነው። ሁሉ ቅዷ ሁሉ እየከሸፈባት ነው። የራት ቀሚሷን ለባብሳ እንትና ልትከታተለው ነበር፣ ግን የራት ግብዣው ግን ውሸት ነው። ሰላምዬ ራሷን ለማዳን ህይወቷን ለማትረፍ የፈጠረችው ዘዴ ነው እንጂ ናታል እራት ግብዣ ኑሮት አይደለም ማለት ነው። ስለዚህ ናታል እራት ግብዣ የለውም። ሰላምዬም ደግሞ በጣም ጭንቀት ውስጥ ነው ያለችው። ማሚ እናትሽን እገልብሻለሁ፣ እናትሽ እንደዚህ ያደርግብሻለሁ እያለች እያስፈራራቻት ማለት ነው። ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም ውድ ፋሚሊዎቼ በጣም ነው የማመሰግነው። ቪዲዮ ከተመቻችሁ አስተያየት እንዳይረሳ ላይክ አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላምና ፍቅርን አንድነትን ይስጠን። ሮዛ ክፍል 16 እስከምንገናኝ ድረስ መልካም ቆይታ። ቸር ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።